የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ክቡራን እንግዶቻችን የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ጠቅላላ ምርጫ በሚያከናውንበት ወቅት በጣም እጅግ ብዙ ሰፊና ድጋፍ ያደረጉልን አካላት አሉ። እንግዲህ በዛሬው ቀን በመግቢያው ላይ ለመግለጽ እንደሞከርኩት የዛሬው ፕሮግራማችን ይሄንን የጠቅላላ ምርጫ ውጤት ይፋ ከማድረግ በተጨማሪ በዚህ ፈታኝ በዚህ ትልቅ ሀገራዊ ስራ ላይ አብረውን ከጎናችን የቆሙ ያገዙን የደገፉንን ለማመስገን እፈልጋለሁ። አንደኛ በሰባተኛው ጠቅላላ ምርጫ ድምጻቸውን የሰጡ ዜጎች፣ ሁለተኛ የኢትዮጵያ ብሔራዊ ምርጫ ቦርድ ሰራተኞች፣ ሶስተኛ ሰባተኛ ጠቅላላው ምርጫ የተሳተፉ የምርጫ ክልል ሰራተኞችና የምርጫ ጣቢያ አስፈጻሚዎች፣ አራተኛ በሰባተኛው ጠቅላላ ምርጫ ለተሳተፉ ፖለቲካ ፓርቲዎችና የግል እጩዎች፣ አምስተኛ የፖለቲካ ፓርቲዎች የጋራ ምክር ቤት፣ ስድስተኛ የኢትዮጵያ የፖለቲካ ፓርቲ የሴቶች የወጣቶችና የአካል ጉዳተኞች ክንፍ፣ ሰባተኛ የኢትዮጵያ ሴት ፖለቲከኞች ጥምረት፣ ስምንተኛ የኢፌዴሪ ተወካዮች ምክር ቤት፣ ዘጠነኛ የኢፌዴሪ መንግስት፣ አስረኛ የኢፌዴሪ መከላከያ ሚኒስቴር፣ 11ኛ የኢፌዴሪ አየር ኃይል፣ 12ኛ የኢፌዴሪ ገንዘብ ሚኒስቴር፣ 13ኛ የኢፌዴሪ የፌደራል ፖሊስ፣ 14ኛ የክልል መንግስታት፣ 15ኛ የክልል መንግስታት የጸጥታ አካላት፣ 16 የምርጫውን ሂደት የታዘቡና የመራጮችን ትምህርት ያከናወኑ የሲቪል ማህበረሰብ ድርጅቶች፣ 17 የኢትዮጵያ ብሔራዊ መታወቂያ ፋይዳ፣ 18 የኢትዮጵያ አየር መንገድ፣ 19 የኢትዮጵያ ፖስታ አገልግሎት፣ 20 የኢትዮጵያ ቴሌኮም፣ 21 ሰባተኛውን ጠቅላላ ምርጫ የዘገቡ የህዝብና የግል ሚዲያዎችና ጋዜጠኞች፣ 22 አንድነት በቦሌ ኤርፖርት ካርጎ ጉምሩክ ሁለገብ አገልግሎት ሰጪ ቅድም በነበረው ዶክመንተሪ ላይ አብረው ሲሰሩ የነበሩ ወገኖች ናቸው። 23 የሎሚ ሚዲያ፣ 24 ዘሌማ ፕሮዳክሽን፣ 25 የኢትዮጵያ ስካይላይት ሆቴል፣ 26 የአፍሪካ ህብረት፣ 27 የልማት በየነ መንግስታት ባለስልጣን ኢጋድ፣ 28 የተባበሩት መንግስታት የልማት ፕሮግራም፣ 29 የተባበሩት መንግስታት የልማት ፕሮግራም የሲድስ 2 ፕሮጀክት በተለይም የስፔን፣ የኦስትሪያ፣ የአየርላንድ፣ የዴንማርክ፣ የእንግሊዝ፣ የጃፓን መንግስታት፣ የአውሮፓ ህብረት የምርጫ ድጋፍ ማዕከል ኤከስ፣ የኔዘርላንድ ኢንስቲትዩሽን ፎር መልቲ ፓርቲ ዲሞክራሲ ኒሚድ፣ GIZ፣ 32 ኢንተርናሽናል አይዲያ፣ 34 የአዲስ አበባ ቦሌ ዓለም አቀፍ ኤርፖርት የመንገደኞች አገልግሎት፣ 35 የሲቪል አቪዬሽን የደህንነት ዋና መስሪያ ቤት። ከዚህ በመቀጠል ክቡር የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የመዝጊያ ንግግር እንዲያደርጉልን በአክብሮት እጋብዛለሁ።